የፋኖ ኃይሎች ከአራት ክፍለ ጦር በላይ ኃይላቸውን ያሰለፉበት መጠነ ሰፊ የውጊያ ማጥቃት መፈጸማቸው ተሰምቷል። በዚህ ማጥቃት ወሳኟን ከተማ በቁጥጥር ስር ሲያውሉ በአውደ ውጊያው ከፍተኛ ሰብአዊና ወታደራዊ ቁሳዊ ውድመቶች መመዝገባቸውን የፋኖ ምንጮች ለጣና አረጋግጠዋል። እስቴ፣ መካነ ኢየሱስ፣ ማህደረ ማርያም፣ ዋንዛዬና አረብ ገበያ ከተሞች የውጊያ ማዕከላት ሆነዋል። ቀዳሚው የግንባር መረጃችን ነው። በሌላ የግንባር መረጃ በራያ ቀጠናዎች አዳዲስ የውጊያ ግንባሮች መከፈታቸው ተሰምተዋል። ከራያ ቆቦ እስከ ራያ አላማጣ ባሉት ቀጠናዎች በከባድ መሳሪያ የታጀበ ውጊያ በመካሄድ ላይ ሲሆን ውጊያው ከማለዳ ጀምሮ ተባብሶ መቀጠሉን የተመለከተ መረጃ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። አገዛዙ ለስልጣኑ የሞቱለትን አካላቸው የጎደሉ ወታደሮች የት ወደቃችሁ ብሎ አለመመልከቱ የጦርነት ተጎጂዎችም ለተቃውሞ ወደ አደባባይ መውጣታቸው የብልጽግናው አገዛዝ የገባበትን ቅርቃር ያሳየ ሆኗል። በደብረ ዘይት ከተማ የተቀሰቀሰው የመከላከያ አባላትና ቤተሰቦቻቸው የተደራጀ ተቃውሞ አድማሱን ሊያሰፋ እንደሚችል ተመላክተዋል። አብራችሁን ስትዘልቁ የምትሰሙት ሌላኛው መረጃችን ነው። ኢትዮጵያን ማዕከል ያደረገው የሱዳን ተፋላሚዎች የድሮን ጥቃት ቀጥሏል። የአሁኑን የድሮን ጥቃት ለየት የሚያደርገው በአንድ ዓለም አቀፍ ተቋም ውስጥ የሚሰሩ ሰራተኞች ጭምር ሰለባ መሆናቸው ነው። ጥቃቱ የተፈጸመው ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ መሆኑ ደግሞ ስጋቱን ከፍ አድርጎታል። ክስተቱን የኢትዮጵያን ተጋላጭነት በእጅጉ ያመላከተ ሆኗል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች በጎንደር ተጨማሪ ከተማ መቆጣጠራቸው ተሰማ። በአራት ግንባሮች ለሰዓታት የዘለቀ ውጊያ መካሄዱም ታውቋል። የፋኖ ኃይሎች ከአራት ክፍለ ጦር በላይ ኃይላቸውን ያሰለፉበት መጠነ ሰፊ የውጊያ ማጥቃት መፈጸማቸው ተሰምቷል። በዚህ ማጥቃት ወሳኟን ከተማ በቁጥጥር ስር ሲያውሉ በአውደ ውጊያው ከፍተኛ ሰብአዊና ወታደራዊ ቁሳዊ ውድመቶች መመዝገባቸውን የፋኖ ምንጮች ለጣና አረጋግጠዋል። እስቴ፣ መካነ ኢየሱስ፣ ማህደረ ማርያም፣ ዋንዛዬና አረብ ገበያ ከተሞች የውጊያ ማዕከላት ሆነው መዋላቸውም ተሰምተዋል። አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ሜጀር ጄኔራል ውባንተ አባተ አንደኛ ኮር የተውጣጡ የፋኖ ኃይሎች ባንድ በተሰለፉበት የማጥቃት ውጊያ በደቡብ ጎንደር እስቴ ቀጠናዎች በአገዛዙ ጦር ላይ ከፍተኛ ሰብአዊ ኪሳራ መመዝገቡን የፋኖ ምንጮች አረጋግጠዋል። ይህንን አውደ ውጊያ ተከትሎ የእስቴ መካነ ኢየሱስ ከተማ በፋኖ ኃይሎች ቁጥጥር ስር መዋሏ ተሰምተዋል። ትናንት ግንቦት 6 ቀን አመሻሹን ከተማዋን ሙሉ በሙሉ መቆጣጠራቸውን ያስታወቁት የፋኖ ኃይሎች በአገዛዙ ጦር ላይ የስነ ልቦና የበላይነት የአካል ጉዳት ማድረሳቸውን አስታውቀዋል። ውጊያ ያደረጉትም በከተማዋ ቀበሌ 03፣ 02፣ 01 እና ሙሉ የመካነ ኢየሱስ ከተማ መሆኑን ከከተማዋ ነዋሪዎች ተጨማሪ ማረጋገጫ አግኝተናል። ሆኖም በዚህ አውደ ውጊያ የተመዘገበው ሰብአዊ ኪሳራ በአሃዛዊ መረጃ ደረጃ አልተገለጸም። ነዋሪዎቹ እንደሚሉት ግን ከፍተኛ ጉዳት ተመዝግቧል። ዛሬ ግንቦት 7 ቀን አስከሬን በየቦታው እየተለቀመ መሆኑን ነው ያስታወቁት። የፋኖ ኃይሎች ከሌሊቱ 8 ሰዓት በኋላ ከተማዋን ለቀው መውጣታቸውን፣ የብልጽግና ጦር ንጋት ላይ ተመልሶ ወደ ከተማዋ መግባቱን ከእስቴ መካነ ኢየሱስ ከተማ ነዋሪዎች ያገኘነው መረጃ ያመላክታል። በዚሁ ቀጠና ሌላኛው የውጊያ ማዕከል የነበረችው ማህደረ ማርያም ከተማ የብልጽግና አየር ኃይል 2 የድሮን ጥቃቶችን የፈጸመ ቢሆንም ከሰዓታት ውጊያ በኋላ ከተማዋን ለፋኖ ኃይሎች አስረክቦ መሸሸቱ ታውቋል። በዚህ አውደ ውጊያ ሜጀር ጄኔራል ውባንተ አባተ ተወርዋሪ ክፍለ ጦር፣ ጉና ክፍለ ጦር፣ መቅደላ አምባ ብርጌድና ገብረ መስቀል ብርጌድ መሳተፋቸውን የፋኖ ምንጮች ለጣና አረጋግጠዋል። የፋኖ ኃይሎች ራሳቸውን ከድሮን ጥቃት በጠበቀ መልኩ ባደረጉት ውጊያ ትናንት ግንቦት 6 ቀን ከረፋዱ 5 ሰዓት ገደማ ወደ ማህደረ ማርያም ከተማ በመግባት በተመረጡ ምሽጎችና በተመረጡ የመከላከያ አመራሮች ላይ ፈጣን ማጥቃት በማድረግ ውጊያውን እንደጀመሩት የገለጹት የፋኖ ምንጮች መሀል ከተማ ውጊያው ሲጀምር ከተማዋን 360 ዲግሪ ቀለበት ውስጥ ያስገቡት ቀሪ የፋኖ ኃይሎች ወደ ሙሉ ማጥቃት መግባታቸውን፣ በዚህም የአገዛዙ ጦር ከሰዓታት ውጊያ በኋላ ከተማዋን ለቆ መውጣቱን ነው የገለጹት። ማህደረ ማርያም የጀመረው አውደ ውጊያ አድማሱን አስፍቶ ወደ ክሬቻር፣ ገንሸል፣ ናዳ፣ ግንዳጠመም፣ መድኃኔዓለምና ሌሎች አካባቢዎች መዛመቱን በአሁኑ ሰዓት አመዛኙ ክፍል በፋኖ ኃይሎች እንደሚገኝ፣ ሆኖም የድሮን ቅኝቶች ዛሬም እንደቀጠሉ መሆኑን ከፋኖ ምንጮች ሰምተናል። በዚያ አውደ ውጊያ የአገዛዙ ጦር ለውጊያ ይጠቀምበት የነበረው አየር መቃወሚያ በፋኖ ኃይሎች የሞርተር ጥቃት መውደሙን የገለጹት የፋኖ ምንጮች ውጊያው ከጨበጣ እስከ ርቀት መሳሪያዎች ድረስ የቀላቀለ እንደነበር ነው ያስታወቁት። በሌላ የአውደ ውጊያ መረጃችንም ዋንዛዬና አረብ ገበያ ከተማ ከፍተኛ ሰብአዊ ኪሳራ የተመዘገበበት ውጊያ መካሄዱ ታውቋል። ግንቦት 6 ቀን የተካሄደው ይህ አውደ ውጊያ የአገዛዙ ጦር በፋኖ ኃይሎች እጅ የምትገኝ
የምትገኘውን ዋንዛዬ ከተማን መልሶ ለመቆጣጠር የከፈተው ውጊያ መሆኑ ታውቋል። እንደ ፋኖ መረጃ ምንጮች ፋኖን ለማፈን በአራት አቅጣጫ ማለትም በሰገጅ ማርያም፣ በሐሙሲት፣ በበክስና በአንበሳሜ በኩል የመጣው የአገዛዙ ኃይል ሰገጅ ማርያምና ዋንዛዬ የከተማው መግቢያ ላይ በፋኖ ኃይሎች መልሰው ማጥቃት ዘመቻውን እንደከሸፈ ገልጸዋል። በዚህ አውደ ውጊያ ብቻ 11 የብልጽግና መከላከያ አባላት አስክሬናቸው እንደተለቀመ፣ ቀሪ የጉዳት መጠኑን ግን ማወቅ እንዳልተቻለ የፋኖ ምንጮቹ አክለው ገልጸዋል። በተመሳሳይ የአውደ ውጊያ ውሎም በዚሁ የጎንደር እስቴ ቀጠናዎች ከግንዳ ጠመም እስከ ልጫ ድረስ ልክ እንደ ማህደረ ማርያም የጨበጣ አውደ ውጊያ ተካሂዷል ያሉት የፋኖ ምንጮች የአገዛዙ አራዊት ሰራዊት በተመሳሳይ ሰብአዊ ኪሳራ ማስተናገዱን በተለይም የጥምር ጦሩ አባላት የከፋ ጉዳት ማስተናገዳቸውን የገለጹት ከጎንደር ወደ ወሎ ቤት አማራ የውጊያ መረጃዎች ስንሻገር በወሎ ቤት አማራ ራያ ቀጠናዎች አዳዲስ የውጊያ ግንባሮች መከፈታቸው ታውቋል። በሰሜን ወሎ ራያ ቆቦ እስከ ራያ አላማጣ ባሉ ቀጠናዎች በከባድ መሳሪያ የታጀበ ውጊያ መከፈቱን የአካባቢው ምንጮች ለጣና አረጋግጠዋል። ውጊያው ዛሬ ግንቦት 7 ቀን ቀጥሎ መዋሉን በተለይም ከማለዳ ጀምሮ አማያ፣ ዳንጉር፣ ቢጮ የተባሉ አካባቢዎች ላይ የአገዛዙ ጦር በመድፍና አየር መቃወሚያ የታጀበ ውጊያ መክፈቱን በፋኖ ኃይሎች በኩል የሞርተር 120ና የዲሽቃ መልሶ ማጥቃት ምላሽ እየተሰጠ እንደሚገኝ ነው ከአካባቢው የወጣው መረጃ ያመላከተው። በዚህ መጠነ ሰፊ ከባድ መሳሪያዎች ጥቅም ላይ እየዋሉ ባለበት አውደ ውጊያ ዙሪያ አፋብንም ሆነ የአገዛዙ ጦር በጉዳዩ ላይ ያወጡት መረጃ ባይኖርም የጣና የአካባቢው ምንጮች እንዳረጋገጡት ውጊያው በሰዓታት ልዩነት በርካታ የራያ ቆቦ ደጋማ አካባቢዎችን እያዳረሰ ያለ መሆኑን ጠቁመዋል። ውጊያው ዛሬ ግንቦት 7 ቀን ከማለዳ 1 ሰዓት ተኩል እንደጀመረ የገለጹት የአካባቢው ምንጮች ይህ ዜና እስከተጠናቀረበት እኩለ ቀን ድረስ እንደቀጠለ መሆኑን ለጣና አረጋግጠዋል። በደብረ ዘይት ከተማ የተቀሰቀሰው የመከላከያ አባላትና ቤተሰቦቻቸው የተደራጀ ተቃውሞ አድማሱን ሊያሰፋ እንደሚችል ተጠቆመ። የድምጽ የብልጽግና ሰራዊት አባል የነበሩ የጦርነት ጉዳት ሰለባ የሆኑ ወታደሮችና ቤተሰቦች በአገዛዙ ላይ ያነሱትን መለስተኛ አደረጃጀት ያለው ተቃውሞ ነው። ይህ ተቃውሞ ወደ ሌሎች አካባቢዎችና ወደ ሰራዊቱ ሊገባ እንደሚችል በመጠቆም ላይ ነው። አገዛዙ ባለፉት 5 ዓመታት በተለያዩ የጦርነት ግንባሮች አሰልፎ የጉዳት ሰለባ ያደረጋቸው የመከላከያ አባላትና የሞቱ የሰራዊቱ አባል ቤተሰቦች የማያቋርጥና ቀጣይነት ያለው ቅሬታ አንስተውበታል። በተለይም ወደ ውጊያ ገብተው የሞቱ የወታደር ቤተሰቦች እንዲሁም በውጊያ የቆሰሉ የማገገምና ዳግም ወደ ውጊያ መግባት እድል የሌላቸው ወታደሮች የኑሮ ዋስትናቸው ወደ ውጊያ በላካቸው በአገዛዙ ላይ የተደራጀ ተቃውሞ በማሰማት ላይ ይገኛሉ። ይህ ተቃውሞ ከጀመረ 2ኛ ሳምንቱን የተሻገረ ሲሆን የተቃውሞ ማዕከል የሆነችው ደግሞ ከአዲስ አበባ በቅርብ ርቀት የምትገኘው ደብረ ዘይት ከተማ ነች። በተለይም በአማራ ሕዝብ ላይ የከፈተውን ጦርነት ተከትሎ ከተለያዩ የኢትዮጵያ አካባቢዎች እያፈሰ ወደ ውጊያ የሚያስገባቸው የውጊያ ልምድ የሌላቸው የሰራዊቱ አባላት በፋኖ ኃይሎች ሙትና ቆስለኛ መሆናቸውን ተከትሎ በበርካታ የኢትዮጵያ አካባቢዎች ማህበራዊ ቀውሶች በመታየት ላይ መሆኑን ተከትሎ የደብረ ዘይቱ ተቃውሞ እንደቀጠለ መሆኑን ሰምተናል። በዚህ ተቃውሞ ውስጥ የአካል ጉዳተኛ የሆኑ የሰራዊቱ አባላት ግልጽ ጉዳታቸውን በሚያሳይ መልኩ ሰልፍ የወጡ ሲሆን ልጆቻቸው ከፋኖ ጋር ተዋግተው የሞቱ እናቶችም ድምጻቸውን በማሰማት ላይ ናቸው። እረፍት አልባዎቹ እናቶች ልጆቻቸው ወደ ውጊያ ሲገቡም ሆነ መርዶውን ሲሰሙ ከሚያለቅሱት እኩል የልጆቻቸው ደም በከንቱ መፍሰሱ፣ የኑሮ ዋስትናቸው አደጋ ላይ መውደቁ እድሜ ዘመናቸውን የሚከተላቸው ሀዘን ሆኖ እንደሚቀጥል የኔ እናት ድምጽ ህያው ምስክር ነው። ስጠይቅ አልመጣም ሲባል ተንከራተትን። ልጄ ድምፁ የሰማው ቢሰማ ነው። ቢሰማው መርቄ የሸኘሁት ልጄ ነው። ልሂድ ብሎ ሲለኝ ሸኝቼዋለሁ። ለሀገር ነው የሸኘው። ሆ ብሎ ሲወጡ ነበርኩ ባጠገባቸው ብዬ ስለው ትታሰሪያለሽ ልጅ ብለሽ መጥተሽ ስትጠይቅ ብሎኝ ያለኝ ሰው በአመት ከ3 ወሩ ግን እዚህ ተቀምጦ በ3 ወር መጥቶ እዚህ ወረቀት ተቀምጦ በአመት ከ3 ወሩ የልጄ ሀዘን ነው። ሁሌም አዲስ ነው የልጅ ሀዘን። ነገስ የሚመጣውን እናውቀዋለን። ከጉያችን ያገለጹ ልጆች ተደስተን እንደዛ እንደበፊቱ እንደሸኘው ሻኛዋለሁ ወይስ ነው ወጣለሁኝ? 2 ሳምንቱን ያስቆጠረው በየጊዜው ድምጾች የሚሰሙበት ይህ ተቃውሞ መሰረታዊ መነሻው በውጊያ የሞቱ የወታደር ቤተሰቦችና ቁስለኛ ወታደሮች በከተማ አስተዳደሩ የመኖሪያ ቤት መስሪያ 105 ካሬ ሜትር እንደሚሰጣቸው የተገባላቸውን ቃል ካለመፈጸሙ ጋር የሚያያዝ ቢሆንም ይህ ጥልቅ ቅሬታ ወደ ሰራዊቱ ውስጥ እንደሚገባ በመታየት ላይ ነው። በተለይም በአገዛዙ የጦርነት ቅስቀሳ ተነሳስተው ወደ ውጊያ የገቡ ወታደሮች ህይወታቸው ማለፉን በተመለከተ የብልጽግና መከላከያ መረጃውን አፍኖ በያዘበት ሁኔታ ወላጆች እርማቸውን
እጃቸውን እንዲያወጡ መርዶውን ከፋኖ ኃይሎች በኩል መስማታቸው በጦርነቱ የአካል ጉዳተኛ የሆኑ ወታደሮች የነገ ህይወት መጨለሙ በቀሪ የሰራዊቱ አባላት ላይ ከፍተኛ ድንጋጤና ወደ ውስጥ መመልከት የሚጠይቅ እንደሚሆን ነው የተጠቆመው። የደም ካሳ ይሆናል የተባለ መሬት እንዲሰጣቸው የሚጠይቁት የሟች ቤተሰብና ጉዳት ያስተናገዱ ወታደሮች በከፍተኛ ምሬት የቀጠሉት ተቃውሞ እያደገ እንደሚሄድ የሚጠቁሙት የጉዳዩ ተከታታዮች በአንጻሩ የብልጽግና ጄኔራሎች በአሁኑም ሆነ ባለፉት የጦርነት ጊዜያት የፈጠሩት ሀብት በተራ የሰራዊቱ አባል የመከዳት ስሜት እንደሚፈጥር አመላክተዋል። በተለይም በደብረ ዘይት ከተማ በቀጠለው በዚህ የሰራዊት ተቃውሞ ተሳታፊ የሆኑ የአካል ጉዳት የደረሰባቸው ወታደሮችና የሟች ቤተሰቦች በብልጽግና ቃል የተገባላቸው የከተማ መኖሪያ ቤት ያልተሰጣቸው ለባህል ሀብቶች ተሽጦ ለወታደሮች ባለመሰጠቱ እንደሆነ ይህ መረጃ በፍጥነት ወደ ሰራዊቱ እየተዛመተ መሆኑ የመከዳት ስሜቱን ጥልቅ እንደሚያደርገው ነው በመረጃው ላይ ተመላከተው። ይህ ክስተት በማያምንበት ውጊያ በአማራ የተለያዩ አካባቢዎች የሚገኘውን ወታደር ዋስትና ያሳጣ ሲሆን አገዛዙ ተጨማሪ ወታደሮችን በግዳጅም ሆነ በውዴታ ለመመልመል የሚያደርገውን የዛሬና የነገ እቅዱን እንደሚያበላሽበት ይጠበቃል። በተለይም ከፊት ለፊቱ ተጨማሪ የጦርነት ግንባር እየፈጠረ የሚገኘው አገዛዙ በአሁኑ ሰዓት የሰራዊቱ መቆጣት ከስልጣን ህልውናው ጋር የሚያያዝ ጉዳይ ሆኖ ይታያል። አገዛዙ ለስልጣኑ የሞቱለትን አካላቸው የጎደሉ ወታደሮችን የተወደቃችሁ ብሎ አለመመልከቱ እኒህ ተጎጂዎችም ለተቃውሞ ወደ አደባባይ መውጣታቸው የብልጽግናው አገዛዝ የገባበትን ቅርቃር ያሳየ ሆኗል። ኢትዮጵያን ማዕከል ያደረገው የሱዳን ተፋላሚዎች የድሮን ጥቃት ቀጥሏል። የአሁኑን የድሮን ጥቃት ለየት የሚያደርገው በአንድ ዓለም አቀፍ ተቋም ውስጥ የሚሰሩ ሰራተኞች ጭምር ሰለባ መሆናቸው ነው። የሱዳን የውክልና ጦርነት ኢትዮጵያን ማዕከል ማድረጉን ተከትሎ በኢትዮጵያ ግዛት ተከታታይ የድሮን ጥቃቶች እየተፈጸሙ ነው። ከሱዳን ድንበር አቅራቢያ በሚገኘው በቤንሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ከተማ ውስጥ አዲስ የድሮን ጥቃት ተፈጽመዋል። በድሮን ጥቃቱ አንድ የዓለም አቀፍ የስደተኞች ድርጅት IOM የአእምሮ ጤናና የስነ ልቦና ድጋፍ ባለሙያን ጨምሮ ቢያንስ 8 ሰላማዊ ሰዎች መገደላቸውንና በርካታ ሰዎች መቁሰላቸውን የጤና ባለስልጣናት ገልጸዋል። ጥቃቱ የተፈጸመው በአሶሳ ከተማ 94 ኪሎ ሜትር ርቀት ላይ መሆኑ ደግሞ ስጋቱን ከፍ አድርጎታል። ከአሶሳ ከተማ በቅርብ ርቀት በምትገኘው የኩርሙክ ከተማ የሰዎች እንቅስቃሴ በሚበዛበትና የቡና መሸጫና የንግድ ቦታዎች ላይ በተፈጸመው የድሮን ጥቃት 5 ወንዶች፣ 2 ሴቶችና አንድ ታዳጊ ወንድ ልጅ ህይወታቸው አልፏል። ድሮኑ የመጣው የሱዳን ብሉ ናይል ግዛት አቅጣጫ መሆኑን የዓይን እማኞች ገልጸዋል። የሱዳን ጦር ከብልጽግና የጦር አጋር ከሆነው ከሱዳን ፈጥኖ ድራሽ ኃይሎች ጋር እያካሄደ በነበረው ከባድ ውጊያ ወቅት የፈጥኖ ድራሽ ኃይሎች ወደ ድንበሩ ገብተዋል በሚል ጥቃቱ መሰንዘሩ ታውቋል። ነዋሪዎቹ ጥቃቱ የተፈጸመው ሚያዝያ 21 ቀን 2018 ከቀኑ 5 ሰዓት ገደማ መሆኑን ጠቅሰው በጥቃቱ የቆሰሉ ሰዎችን ለማግኘት በአካባቢው ባለው የጸጥታ ችግር ምክንያት አሁንም አስቸጋሪ ሆኖ የቀጠለ መሆኑን አመላክተዋል። በከባድ ሁኔታ የቆሰሉ ንጹሃን ዜጎች በሚያዝያ ወር መጨረሻ በተደረገላቸው ድንገተኛ ቀዶ ጥገናና የመጀመሪያ እርዳታ በዓለም አቀፉ የቀይ መስቀል ኮሚቴ ተሽከርካሪዎች ወደ ከፍተኛ ሕክምና ተልከዋል። በሌላ በኩል ይህ አሳዛኝ የድንበር ጥቃት የተከሰተው በሱዳን ያለው የሱዳን የውክልና ጦርነት ከፍተኛ የስደተኞች መፈናቀል በፈጠረበት ወቅት መሆኑ የሚያሳይ መረጃ ይፋ ሆኗል። እንደ ዓለም አቀፉ የስደተኞች ድርጅት ይፋዊ መረጃ እንደ አውሮፓውያን አቆጣጠር ከጥር 3 እስከ ግንቦት 4 ቀን 2026 ባለው ጊዜ ውስጥ ብቻ በሱዳን ብሉ ናይል ግዛት በግምት 50,000 ሰዎች ወይም 10,000 አባወራዎች የተፈናቀሉ ሲሆን ይህም ካለፈው ወር ጋር ሲነጻጸር የ77 በመቶ ጭማሪ አሳይቷል። ይህ ሰብአዊ ቀውስ ቀጣይነት እንደሚኖረው መረጃዎች ያሳያሉ። በተለይም የብልጽግናው አገዛዝ በተባበሩት አረብ ኤምሬትስ ለሚደገፈው የፈጥኖ ድራሽ ኃይሎች በኢትዮጵያ ግዛት ወታደራዊ ማሰልጠኛዎችን መክፈቱ የሱዳን የውክልና ጦርነት ወደ ኢትዮጵያ ሉዓላዊ ግዛት ተስቦ እንዲገባ በር የከፈተ መሆኑ የምዕራብ ኢትዮጵያ አካባቢ የድንበር ተሻጋሪ ጦርነቱ ማዕከል ሆኖ እንደሚቀጥል፣ ሰብአዊ ቀውሱም ከዚህ የከፋ እንደሚሆን ተጨባጭ የስጋት ትንተና መረጃዎች ያመላክታሉ። ዜጎች በረሃብ በሚሞቱባት ከተማ በአዲስ አበባ ለልመና ጎዳና የሚያስወጣ ምክንያት የለም ሲሉ ከንቲባዋ ተናገሩ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከሰሞኑ በአንድ መድረክ ላይ ባደረጉት ንግግር በአዲስ አበባ ጎዳና ላይ ወጥቶ የሚያስለምን ምንም ምክንያት የለም ሲሉ በድሆች ላይ ተሳልቀዋል። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከንቲባዋ እንዲህ ሲሉ በድሆች ላይ ቢሳለቁም ከዚህ ቀደም ጣቢያችን በተደጋጋሚ በሰራቸው ዘገባዎች በአዲስ አበባ ከተማ ዜጎች በረሃብ እየሞቱ መሆኑን የምንበላው አጣን፣ ቸገረን፣ መንግስት ልጆቻችን ይረከበን ሲሉ መናገራቸውን መዘገባችን ይታወሳል። ኢትዮጵያ አይደለንም እኛ የሱ ዜጋ አይደለንም። በተወለድንበት ሀገር የት እንድረስ? የት እንሄድ?
ራብ አለቀ። ልጆቻችን ራብ አለቁ። ምን ብንሄድ ምንም መፍትሄ ልናገኝ አልቻልንም። እንዴት እንሁን? ለልጆቻችን ይረከቡ። ልጅ ከባድ ነው። በአሁኑ ሰዓት በጣም ነው የሚከብደው። እንኳን ለራስ በአሁኑ ሰዓት ለራሳችን አቅቶናል። አሃዛዊ መረጃዎችና ይፋይ ሪፖርቶችን እንደሚያመላክቱት በኢትዮጵያ የከተማ ረሃብ ገብቷል። ይህ እውነታም በብልጽግናው ፓርላማ መነገሩ ይታወሳል። ከዚህ ቀደም የኢትዮጵያ የሰራተኞች ማህበር ኮንፌዴሬሽን በብልጽግና ፓርላማው ለቋሚ ኮሚቴ አባላት በሰጠው ማብራሪያ ፓርላማው ፈቃደኛ ከሆነ በስራ መውጫ ሰዓት ፌስታል ይዘው ከሆቴል ተመላሽ ምግብ የሚለምኑ ሰራተኞች መኖራቸውን ማሳየት እችላለሁ ሲል በከተሞች ያለውን አስከፊ ረሃብ ማጋለጡ ጉዳዩም በሀገር ውስጥና በዓለም አቀፍ ሚዲያዎች ጭምር አነጋጋሪ መሆኑ አይዘነጋም። የሰራተኞች ማህበር ኮንፌዴሬሽኑ ይህንን ያለው የፌዴራል ገቢ ግብር ማሻሻያ ረቂቅ አዋጅ ከመጽደቁ በፊት የሰራተኛውን ችግር ለማሳየት ነበር። የብልጽግናው አገዛዝ የኢትዮጵያን የኢኮኖሚ ሉዓላዊነት ለአይኤምኤፍ አሳልፎ ከሰጠ በኋላ በዜጎቹ ላይ የጫናቸው የገቢ ግብር ማሻሻያ ታክሶችና የኢኮኖሚ ፖሊሲው ከሀገር ውስጥ ጦርነት ጋር ተዳምሮ ከገጠር እስከ ከተማ የዘለቀ የረሃብ አደጋ ፈጥሯል። ይህንን ተከትሎ እንደ አዲስ አበባ ባሉ ከተሞች በማይገመት ሁኔታ ዝም ያለ ረሃብ መከሰቱ የታፈነ መረጃ ቢሆንም በየጊዜው ወርሃዊ ገቢ ያላቸው የመንግስት ሰራተኞች ጭምር የረሃብ ተጋላጭ መሆናቸውን ሲናገሩ ይደመጣል። ውስብስብ የዋጋ ንረትና የድህነት መጠን ያላገናዘበው የብልጽግናው አገዛዝ የታክስ አዋጅ ሰራተኛው በቀን አንድ ጊዜ በልቶ መዋል እንደማይችል ስለማድረጉ የሰራተኞች ፌዴሬሽን ምክር ቤት በፓርላማ ጭምር የሞገተው ሀሳብ ነው። አንድ ሰው በ5,000 ብር ደሞዝ ቤት ኪራይ ይከፍላል፣ ይበላል፣ ልብስ ይለብሳል፣ ሕክምና ይሄዳል ብሎ የሚያምነው አገዛዙ በአዲስ አበባ ዜጎች ለልመና መውጣታቸው የብልጽግናን ገጽታ የሚያበላሽ ሆኖ አግኝቶታል። የጉዳዩ ተከታታዮች እንደሚሉት በኢትዮጵያ በከተሞች የሚስተዋለው ረሃብ የረሃቡን ደረጃ ከ1977 ረሃብ ወዲህ ለመጀመሪያ ጊዜ ሰዎች በቡድን በረሃብ መሞት የጀመሩበት አስከፊ ጊዜ ሲሉ ይገልጹታል። በኑሮ ውድነት ጫና በርካታ ዜጎች ስቃይ ውስጥ መግባታቸውን ተከትሎ አዲስ አበባን በመሰሉ ትልልቅ ከተሞች ራሳቸውን የሚያጠፉ ዜጎች ጭምር እየጨመረ ስለመምጣቱም በመነገር ላይ ነው። ይህንን ተከትሎ በቀጣይ የህዝቡ አመጽ ከኑሮ ጫና ጋር የሚገናኝ እንደሚሆን ይጠበቃል የሚሉት አስተያየት ሰጪዎች በከተሞች ያለው የኢኮኖሚ ውድቀት ህዝብ በአገዛዙ ላይ እንዲያምጽ ያደርገዋል በማለት አስተያየታቸውን ሰጥተዋል። በኢትዮጵያ አሁን ያለው የኢኮኖሚ ቀውስ በሀገሪቱ ታሪክ ውስጥ ታይቶ የማይታወቅ ነው የሚሉት የምጣኔ ሀብት ባለሙያዎች ቀውሱን ሲያስረዱ ሰላም የለም፣ ምርት የለም፣ ገበያው ላይ አቅርቦት ባነሰበት ሁኔታ በርካታ ህገወጥ ገንዘብ ተበትኗል። ይህም በጥቂቶች እጅ መግባቱ የከተማ ረሃብን ፈጥሯል ይላሉ። ምርት በሌለበትና ኢኮኖሚው በወደመበት ሀገር ገበያውን ያጥለቀለቁ እልፍ አላፍ የብር ወረቀቶች ጥቂት ምርቶችን ሲያሳድዱ የሚውሉት በአገዛዙ የኢኮኖሚ ፖሊሲ ውድቀት ነው የሚሉት ባለሙያዎቹ በአጠቃላይ በሀገሪቱ ሰላም ጠፍቷል፣ ስራ አጥነት፣ የተደራጀ ሌብነትና አፈና ተንሰራፍቷል ብለዋል። ወጥቶ መግባት የማይቻልበት ሁኔታ በመፈጠሩ ኢኮኖሚው ደም ስሩ ተመቷል የሚሉት የምጣኔ ሀብት ባለሙያዎቹ በቀጣይ የከተማ ረሃቡ ከዚህም ሊከፋ እንደሚችል አስረድተዋል። በትግራይ የጄኔራሎች ቀኝ እጅ የነበሩት ሌላኛው ጄኔራል ከስልጣናቸው ተነሱ። የደብረ ጽዮን ቡድን የጄኔራል ታደሰ ወረደ ቁልፍ ሰው የነበሩ ጄኔራልን ከኃላፊነት ማንሳቱ በሰራዊቱ ላይ ያለውን የበላይነት ያሳየበት ነው ተብሏል። በሌላ በኩል ህወሓት ቢሮውን ከመቀሌ ወደ አክሱም እያዞረ ነው። ህወሓት የጄኔራል ታደሰ ወረደ የቅርብ ሰዎች ከስልጣን በማውረድ በምትኩ በጄኔራል ታደሰ ወረደ ተባረው የነበሩ አመራሮችን መልሶ እየሾመ መሆኑን የሚጠቁሙ መረጃዎች ከወደ መቀሌ መውጣት ላይ ናቸው። ለወታደራዊ አመጽ መቀስቀስ ምክንያት ይሆናሉ ያላቸው ወታደራዊ አዛዦችንም በልዩ ክትትል ውስጥ አስገብቷቸዋል። እስካሁን በጊዜያዊ አስተዳደሩ ከፍተኛ ስልጣን ከነበራቸው ውስጥ ጄኔራል ታደሰን ጨምሮ 2 ጄኔራሎች መፈንቅለ ስልጣን ተደርጎባቸዋል። ከጄኔራል ታደሰ ወረደ በመቀጠል የጊዜያዊ አስተዳደሩ ከፍተኛ ባለስልጣን የነበሩት የክልሉ ፖሊስ ኮሚሽን ኮሚሽነር ሜጀር ጄኔራል ገብሬ ዲላ ከነ ምክትላቸው በደብረ ጽዮን ደብዳቤ ከስልጣን መባረራቸው ተሰምተዋል። ጄኔራሉ ከጄኔራል ታደሰ ጎን ተሰልፈዋል በሚል እርምጃ ይወሰድባቸዋል ከተባሉት መካከል ተካተው ነበር። በጄኔራሉ ከፖሊስ ኮሚሽነር ኃላፊነታቸው ከተነሱ በኋላ ሌላ የፖሊስ አዛዥ በምትኩ መሾማቸውን የጣና ምንጮች አረጋግጠዋል። በጄኔራል ገብሬ ዲላ የተተኩት የፖሊስ አዛዥ ይደቦ ስዩም የተባሉ የነ ደብረ ጽዮን ታማኝ ሰው ሲሆኑ ግለሰቡ ከአዲስ አበባ እስከ መቀሌ ከመቀሌ እስከ አስመራ ድረስ በህገወጥ የሰዎች ዝውውርና በጥቁር ገበያ ከፍተኛ የዝርፊያ ሪካርድ ካላቸው የህወሓት ከፍተኛ ባለስልጣናት መካከል አንዱ መሆናቸውን በሳቸው ጉዳይ ላይ የወጣው መረጃ አመላክተዋል። ከአስመራ መቀሌ አዲስ አበባ በህገወጥ
የሰዎች ዝውውርና በነፍስ ወከፍ እስከ $10,000 እንደሚከፈልበት ይታወቃል። ይህ ዓለም አቀፍ ህገወጥ የንግድ ሰንሰለት የሰው ልጅ እንደ ሸቀጥ በድርድርና ተመን ገንዘብ የሚወጣለት አደገኛው የወንጀል ስራ መሆኑ በዚህ መሰል የወንጀል ሰንሰለት የተሳትፎ ልምድ ያላቸው ሰዎች ወደ ስልጣን መውጣታቸው ቀጣዩን ጊዜ አስፈሪ አድርጎታል የተባለው። በሌላ በኩል ከ2 ሳምንት በፊት በጀነራል ታደሰ ወረደ ከኃላፊነት ተነስተው የነበሩት የትግራይ ቴሌቪዥን ኃላፊ አባዲ ገብረስላሴ በደብረጽዮን ደብዳቤ ወደ ስልጣናቸው ተመልሰዋል። ኃላፊው ገና ከመመለሳቸው በትግራይ ቴሌቪዥን የሚገኙ ጋዜጠኞችን ማስጠንቀቂያ መስጠታቸው ተሰምተዋል። ማስጠንቀቂያው ህወሓትን የሚቃወም ጋዜጠኛ በህወሓት በኩል የሚሰጠውን የሚዲያ አቅጣጫ የማይቀበል ጋዜጠኛ ላይ እርምጃ ይወሰዳል የሚል ነው። በሌላ በኩል ህወሓት ጊዜያዊ ቢሮውን ከመቀሌ ወደ አክሱም እያዛወረ ነው ተብሏል። የትግራይ ጊዜያዊ አስተዳደር ሲጠቀምባቸው የነበሩት ማህተሞችና አርማዎች ተቀይረው በአዲስ መተካታቸውን በትናንትናው ዕለት የደብረጽዮን አመራር ባሰራጨው የትዕዛዝ ደብዳቤ አስታውቋል። በትግራይ ክልል የመንግስት ስያሜና አርማ አጠቃቀም ላይ አዲስ መመሪያ ያዘው ደብዳቤ በፕሬዝዳንት ጽህፈት ቤት በኩል የወጣ ነው። ደብዳቤው በክልሉ የሚገኙ ሁሉም የመንግስት መስሪያ ቤቶች፣ የዞንና የወረዳ አስተዳደሮች ከግንቦት 1 ቀን 2018 ጀምሮ ህገ መንግስታዊ ስያሜን፣ ብሔራዊ አርማንና ማህተምን እንዲጠቀሙ ያዛል። ላለፉት 3 ዓመታት ሲሰራበት የነበረው የጊዜያዊ አስተዳደር መዋቅር የክልል መንግስት በይፋ ተተክቷል በሚል የተሰራጨው ደብዳቤ የጊዜያዊ አስተዳደር የሚሉ ስያሜዎችን በመተው የቀድሞውን የክልሉን ስያሜና አርማ ተግባራዊ እንዲያደርጉ ያዛል። ይህም የመፈንቅለ ስልጣኑ አጠቃላይ ውጤት ሆኖ ታይተዋል። በሳምንታት ውስጥ ከ148 ሚሊዮን በላይ እይታ ያገኘው የተወዳጁ ድምፃዊ ቴዎድሮስ ካሳሁን ኢትዮሪክ አልበም ከክፍያ ጋር በተያያዘ ችግር ገጠመው። በ4 ሳምንታት ውስጥ ብቻ ከ148 ሚሊዮን በላይ እይታ ያገኘውና አሁንም ድረስ በአፍሪካ የሙዚቃ ታሪክ ከፍተኛ የተባለውን ተጨማሪ ሪከርዶችን እየሰበረ የቀጠለው የተወዳጁ ድምፃዊ ቴዎድሮስ ካሳሁን ኢትዮሪክ አልበም የእይታውና የሪከርዱን ያክል የክፍያ ችግር እንደገጠመው ተሰምተዋል። በብልጽግናው አገዛዝ መልከ ብዙ ዘመቻ ተከፍቶበት የህልውና አደጋ ጭምር የተጋረጠበት ቴዲ አፍሮ በኢትዮሪካ ማግኘት የሚገባውን ገቢ ለማግኘት የክፍያ ችግር እንደገጠመው አዲስ ኢንሳይት ዘግቧል። አልበሙ በዓለም አቀፍ ደረጃ በአልበም መለቀቅ ክንውን ከፍተኛ ሪከርዶችን ቢሰብርም የዩቲዩብ የኢትዮጵያ የክፍያ አሰራርና ፖሊሲ ግን አርቲስቱ ማግኘት የሚገባውን ገቢ እንዳያገኝ አድርጎታል። ሙሉ አልበሙ በ4 ሳምንታት ውስጥ ብቻ 148 ሚሊዮን እይታዎች በዩቲዩብ በማግኘት በአፍሮቢት በዓለም ላይ ከሰሞኑ እየተደመጡ ካሉ እንደ ቡርና ቦይና፣ ዊዝኪድ ካሉ ዝነኛ አርቲስቶች አልበም እይታ በላይ ሆኗል። በዚህ ደረጃ የእይታ ሪከርድ የሰበረው አልበም በዩቲዩብ የክፍያ ፖሊሲ የተነሳ በሌሎች ሀገራት በሺዎች እይታ ብቻ የሚገኘውን ገቢ ማግኘት አለመቻሉ ተዘግቧል። ቴዲ አፍሮ በአህጉራዊ አቻዎቹ የበለጠ እይታና ትራፊክ በዩቲዩብ በአልበሙ ቢያገኝም ክፍያው ግን በእጅጉ ያነሰ ነው ተብሏል። ከአልበሙ በእጅጉ አነጋጋሪ የሆነውና የብልጽግናውን አገዛዝ ያሸበረው ዳስጣል የተሰኘው ነጠላ ዜማ ብቻውን በ7 ቀናት ውስጥ ከ10 ሚሊዮን በላይ እይታ ሲያገኝ አሁን ላይ የዜማ 25 ሚሊዮን ጊዜ ታይቷል። ሆኖም ድምፃዊው ለዚህ አልበም ከከፈለው ዋጋ አኳያ እንዲሁም በእይታው መጠን ልክ ተገቢውን የድካሙን ፍሬ አለማግኘቱ ታውቋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር